ግንባር አሰባስቤ ያለው በተለያዩ አካባቢዎች ያሉን አሁን ሁኔታ በተመለከተ በርካታ የሚሊሻ አባላት በሌሊት ተይዘው ተወስደዋል ተብሏል። ጉዳዩ አስደንጋጭ እንደሆነ ነው የመረጃ ምንጮች የገለጹት። እንደዚሁም ደግሞ ወታደራዊ እንቅስቃሴ ላይ በነበሩ በርካታ ተሽከርካሪዎች ላይ የደፈጣ ጥቃት ተፈጽሟል። ከዚህ ጋር በተያያዘ እንደዚሁም ደግሞ በርካታ ሰዎች ያለቁበት የድሮን ጥቃትም ተፈጽሟል። ይህንን በተመለከተና ወደ ኦሮሚያ ክልል በተለያዩ አካባቢዎች ዘመቻ ሺህ ግንባሮች በሚል የተጀመረው ዘመቻ በተመለከተ አዳዲስ መረጃዎች አሉኝ። እነዚህም ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። አብራችሁ ስትቆዩ እንደተለመደው ሀሳብ፣ አስተያየት፣ ጥቆማ ቢኖራችሁ ጥቆማ@gmail.com ላይ ልትልኩልኝ ትችላላችሁ። ሀሳቦቻችሁን፣ አስተያየቶቻችሁን እመለከታቸዋለሁ። በርካቶቻችሁ ጥቆማዎችን፣ ቅሬታዎችን እያቀረባችሁ ነው። እንደ ተደጋጋሚ እንደምገልጸው ቅሬታዎችን ስትልኮ በአካባቢው ሊጣራ የሚገባውን ጉዳይ በተመለከተና የጉዳዩን ባለቤቶች ሙሉ አድራሻ ብትልኮ የተሟላ ምላሽ ለማግኘት ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በተለይ በመስሪያ ቤቶች የተፈጸሙ ያሉ ግፍና በደሎችን በተመለከተ በአዲስ አበባ የምትልኳቸው በርካታ መረጃዎች አሉ በየተለያዩ መስሪያ ቤቶች። ስለዚህ አድራሻዎችን የኃላፊዎቹን ወይ ደግሞ የሚመለከተውን ግለሰብ የመስሪያ ቤቱን የስልክ ቁጥር፣ የኢሜል አድራሻ ብትልኮ ጉዳዩን ለማጣራት የሚመች ይሆናል። እጅጉ ነው የማመሰግነው። ወደ መረጃዎች ነው የሚሄደው። ወደ መረጃዎቹ ሲሄድ መነጋገሪያ የሆነውን የአውሮፕላን ጉዳይ በተመለከተ ከሰዓት በኋላ ጋዜጠኛ ገነት አየለ መረጃ እና ማረጋገጫ ሰጥታለች። በትላንትናው ዕለት የኢትዮጵያ አየር ኃይል ከ37 ዓመት በኋላ በመጠገን ለአገልግሎት አብቅቻታለሁ ያላትን የቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም አውሮፕላን በተመለከተ በጠዋቱ እንግዲህ ከመንግስት ካዝና ያውጥተው የገዙት አውሮፕላን የለም የሚል መረጃ አድርሻችሁ ነበር። ከሰዓት በኋላ ገነት አየለም በግልም ጠይቂያት ነበረ፣ ምላሽም ሰጥታለች። በፌስቡክ ገጹ ማረጋገጫ ለጥፌያለሁ ብላለች። አውሮፕላን ከመንግስት ካዝና በወጣ ገንዘብ የተገዛች አይደለችም። አውሮፕላኗን በወቅቱ የሶቪየት ህብረት መንግስት በስጦታ የሰጣቸው እንደሆነ ራሳቸው ኮሎኔል መንግስቱ ኃይለማርያም ከሚኖሩበት ከዚምባብዌ በስልክ እንዳረጋገጡላት ገነት አየለ ተናግራለች። ደራሲና ጋዜጠኛ ገነት አየለ እንግዲህ በተለይ ከቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ጋር በተያያዙ በርካታ ጉዳዮችን የምታረጋግጥ ነች። የቀድሞ መንግስቱ ኃይለማርያም ጋር ረጅም ቃለ ምልልስ በማድረግ የኮሎኔል መንግስቱ ኃይለማርያም ትዝታዎች የሚል መጽሐፍቶችን እንግዲህ አሳትማለች። እሱ መጽሐፍ ብዙ ሰዎች መነጋገር የነበረ ነው። ከዛም ባሻገር በፈረንሳይ ሀገር የሚገኙ የኢትዮጵያን ታሪክ የሚመለከቱ በፈረንሳይኛ የተጻፉ መጽሐፍትንም እንደዚሁ ወደ አማርኛ መልሳለች። ከነዚህ መካከል በጣም ዝነኛ እና ተወዳጅ ከሆኑት የሚሽል ዳባዲ በኢትዮጵያ ተራሮች ላይ ቆይታ የሚሉ መጽሐፍትን በተለይ በዛሬ 150 ዓመት በፊት በትግራይ በበጌ ምድር፣ በሰሜን በዳሞት እንዲሁም በአገው ምድር፣ በጎጃም በጎንደር ከተማና በተለያዩ እስከ ጅማ በነበራቸውን ቆይታ በተመለከተ የተጻፉ ጽሁፎችን ክፍል 1፣ ክፍል 2፣ ክፍል 3 እያለች ወደ አማርኛ መልሳለች። የሚሽል ዳባዲን ማስታወሻ እሱን ታነቡ ትችላላችሁ። ለማንኛውም አውሮፕላኑን በተመለከተ እንግዲህ ከመንግስት ካዝና የወጣ አይደለም። አሁንም የአብይ አህመድን ከመንግስት ካዝና ወጥተው የገዙትን አውሮፕላን ዜና የሚመልስ አልሆነም። ይህም ዜና 12 ቢሊዮን የኢትዮጵያ ብር አውጥተው ነው አውሮፕላን የገዙት። መንግስቱ ኃይለማርያም አውሮፕላን ይጠቀሙ ነበር የሚለውን ጉዳይ መንግስት ሚዲያዎች በዚህ ልክ ቢያወጡትም አውሮፕላኗ ከቀድሞው የተባበሩት የሩሲያ ህብረት የተሰጠች ነች ተብላለች። ወደ መረጃዎች ነው የምቀጥለው። ወደ ወለጋና አካባቢው ባሉ መረጃዎች ልጀምር። የግንባር መረጃዎችን በወለጋ በተለያዩ አካባቢዎች ሺህ ግንባር በሚል የኦነግ ሸኔ ታጣቂዎች የከፈቱት ጥቃት ተከትሎ በርካታ አካባቢዎችን በተለይ ከወረዳ ከተሞች ያሉ ቦታዎችን እየያዙ ነው የሚል መረጃ ነው ያለው። ይሄ በዚህ አያበቃም። የአማራ ተወላጆችን በተለያዩ አካባቢ የሚገኙትን የዚህ ጦርነት እንግዲህ በቀጥታ ተሳታፊና በተዘዋዋሪ እንደዚሁ ደግሞ በአስገዳጅ ሁኔታ እንዲሳተፉ ጥሪ ቀርቧል ነው የተባለው። ጉዳዩ ምንድነው? ወደ መረጃው በወለጋ ዞኖች በተለይ ከሻምቡ እስከ ባኮ ወደ አምቦ መስመር ድረስ ያሉ በርካታ ቦታዎችን የሸኔ ታጣቂዎች ይዘዋል ነው የተባለው። በምስራቅ ወለጋም ሊሙ ገሊላ፣ ሀሮ ሊሙ፣ ኤቨንቱ፣ ጉምዶ፣ መጋሎ፣ ስቡ ስሬ፣ ቡኖ በደሌ ድረስ ከዚህ በርካታ አካባቢዎችን የሸኔ ታጣቂዎች በ3 ቀናት ዘመቻ ይዘዋል ተብሏል። በተለይ በበደሌ መቱ ጫፍም እንደዚሁ በሸዋ እስከ ሰላሌ ግንደበረት በእነዚህ ቀጠናዎች እንደዚሁ በ3 ቀናት ዘመቻ በርካታ የወረዳው ቀበሌዎችን ሸኔ ታጣቂዎች ይዘዋል። በወለጋ ለከተሞች ጥበቃ በሚል ለአማራ ተወላጆችና ለሚሊሻ አባላት አዲስ ጥሪ ቀርቧል ነው የተባለው። እንግዲህ የአማራ ሚሊሻ በግዳጅ አብሮ ካልተሳተፈ እርምጃ ይወሰድበታል፣ ንብረቱንም ይዘረፋል።
እንዲሁም ደግሞ መሳሪያውንም ይነጠቃል በሚል የአማራ ተወላጆች የሸኔን ዘመቻ እንዲመክቱ በግዳጅ እንዲገቡ እየተደረጉ ነው የተባለው። ከላይ በተገለጹት እንደ ሊሙ ገሊላ፣ ሀሮ ሊሙ፣ ኤቨንቱ፣ አንገርጉትን በተመሳሰሉት አካባቢዎች በሆሮ ጉዱሩ ወለጋ እና በምስራቅ ወለጋ ዞኖች የአማራ ተወላጆች ከመንግስት ጎን ሆናችሁ እንድትዋጉ እየተባሉ አስገዳጅ መመሪያ ተላልፎባቸዋል ተብሏል። ከአሁን በፊት እንግዲህ በሁለቱም ወገን በኩል ነው የምንጨፈጨፈው፣ እኛ ራሳችን የምንከላከለው። የመንግስት ኃይሎችም ጋቸና ሲርና፣ ሄርጴ፣ ረጲዮላ፣ ሌሎችም የአድማ ብተናና የልዩ ኃይል አባላት የመከላከያ አባላት በድሮን ጭምር ጨፍጭፈውናል። እንዲሁም ደግሞ የሸኔ ታጣቂዎችም ሁኔታዎችን አመቻችተው ጭፍጨፋ ፈጽመውብናል። ስለዚህ ከሁሉም አንሆንም ራሳችን የምንከላከለው ቢሉም አስገዳጅ መመሪያ ተላልፏል። ይህ ጉዳይ እንግዲህ እልቂትን ጭምር የሚያመጣ ነው እየተባለው ሁሉም ሰው ወደ ስልጠና እንዲገባ ታዟል። በአንድ ወረዳ እንኳ 1200 በላይ ሰዎች ስልጠና እንዲገቡ እየታዘዙ ነው የሚገኙት ነው እየተባለው ወለጋ አካባቢ። ሌላው አሳዛኝ መረጃ ይሄ ወለጋ ባለፈው እንግዲህ እነ ጃልመሮ ከፍተኛ የሸኔ አዛዥ ጃልሾዴ ከተገደለ በኋላ በሱ የጎሳ ወገኖች ወይስ የዘር ሐረግ ይገኛሉ የተባሉ 51 ሰዎች እስካሁን ድረስ ተጨፍጭፈዋል ነው የተባለው። እስከዛሬ ድረስ 49 ሰዎች ጠዋት ድረስ ተጨፍጭፈዋል። ከሰዓት በኋላ 2 ሰዎች ተገድለዋል። በድምሩ የሱ የጎሳ ወለድ የተባሉ ሰዎች 51 ሰዎች ተጨፍጭፈዋል። ይህንን የሚያደርጉት እንግዲህ የነ ጃልመሮ ቡድን አባላት ናቸው። ጃልሸድን የገደለው ሰው በመከላከያ ካምፕ ውስጥ ነው የሚገኘው። ይህንን ጭፍጨፋ ሲሰማ ራሱን ስቶ ከፍተኛ የሆነ የአእምሮ መታወክ ደርሶበታል ብለዋል የመረጃ ምንጮቹ። በአሳዛኝ ሁኔታ እንግዲህ በጃልሾዴ ምክንያት በርካታ ንጹሐን መጨፍጨፋቸውን ነው መረጃዎች የሚያሳዩት። ይሄ የጭካኔ ጥግ ነው ታጣቂዎቹ እየፈጸሙት። በአካባቢው እንግዲህ የሽናሻ ወለድ እየተባለ የሚጠሩ አሁን ኦሮሞኛ የሚናገሩ የኦሮሞ የጎሳ አባላት የሆኑ ጭምር በከፍተኛ ሁኔታ ተጨፍጭፈዋል ተብሏል። በዚሁ በተቃራኒ ደግሞ የሚሊሻ አባላት ከፍተኛ ጭካኔ የተሞላባቸውን ጭፍጨፋዎች እየፈጸሙ ነው። የኦነግ ሸኔ ታጣቂዎች በምርኮ ከተያዙ በአሰቃቂ ሁኔታ በስለት ሰውነታቸው ይታረዳል፣ ይቀደዳል። በትላንትናው ዕለት እንኳን እንደዚሁ የሚሊሻ አባላት የያዙትን አንድ የሸኔ ታጣቂ ኩላሊቱን ጭምር እንደዚሁ በስለት ቀደው በማውጣት ለህዝቡ ሲያሳዩ ነበር ተብሏል። አስከሬን ላይ ከፍተኛ ግፍና በደልም ጭምር እየተፈጸመ ነው ተብሏል። ይህ እንግዲህ ወለጋ አካባቢ ያሉ መረጃዎች ናቸው። ወደ አማራ ክልል ወዳሉ የግንባር መረጃዎች ስንመለስ ወደ መተማና አካባቢ የሚወስዱ መረጃዎች ነው። ከስምሪት ቀጠና እየወጡ ነው የተባሉ የመንግስት ወታደሮች እና ሌሎች የጸጥታ ስምሪት ላይ ያሉ አካላትን በተመለከተ መተማ ዛሬ 7 የሚሆኑ አቸፈር 4 መርጦ ለማርያም 3 ቋራ 6 ብናት 5 እነዚህ የጠፉ ናቸው ነው የተባለው። እንዲሁም አማራ ሳይንት ደንሳ 3 ምንጃር 2 ሸዋሮቢት 2 በሁለት ቀናት ውስጥ ከስምሪት ቀጠናቸው የወጡ አንድም ወደ ፋኖ የተቀላቀሉ አንድም ደግሞ ወደ አፈተታቸው አቅጣጫ የተንቀሳቀሱ ናቸው ደግሞ የጠፉ ናቸው ተብሏል። በየቀኑ እንግዲህ በርካታ የመንግስት ኃይሎች በጦርነቱ መራዘም ምክንያት በከፍተኛ መሰላቸት ከስምሪት ቀጠናዎቻቸው እየወጡ እየጠፉ ነው የሚገኙት። ፍኖተ ሰላም አቅራቢያ ሸምበቁማ ተብሎ የሚጠራ ቦታ በተለይ ሸምበቁማ ነብዩ መለቀሻ ተብሎ የሚጠራው ዋርካ አካባቢ ሰፍሮ የሚገኙ የአድማ ብተና አባላት ላይ ድንገተኛ ጥቃት ተፈጽሟል። በድንገተኛ ጥቃቱ የደረሰው ጉዳት አልታወቀም። ከጥቃቱ በኋላ ግን የሚሊሻ አባላቱ ይህንን ካምፕ ለቀው ወደ ፍኖተ ሰላም ከተማ እንደዚሁ ሄደዋል ነው የተባለው። ሸዋሮቢት ወደ አርማንያ ተብሎ ወደሚጠራው አካባቢ እንቅስቃሴ ላይ የነበሩ ወታደራዊ ተሽከርካሪዎች ላይ የደፈጣ ጥቃት ተፈጽሟል። ይህን ተከትሎም በአካባቢው ለጥቂት ሰዓታት የቆየ የግንባር ውጊያም ተደርጓል ነው የተባለው። ከ7 በላይ የሚደርሱ የኦራል ወታደራዊ ተሽከርካሪዎች ወታደሮችን ጭነው ወደ አርማንያ ለስምሪት ሲንቀሳቀሱ የደፈጣ ጥቃት ተፈጽሞ ነው እንደዚሁ እንግዲህ ውጊያ የተቀሰቀሰው። በዚህ እንግዲህ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል። 2 ተሽከርካሪዎች እንደዚሁ ጉዳት ደርሶባቸዋል። ከቀናት በፊት እንደዚሁ ከዚህ ከሸዋሮቢት ወደ አርማንያ የተንቀሳቀሱ የመንግስት ኃይሎች በከተማው የሚገኙ ነዋሪዎችን የፋኖ ደጋፊ ናቸው በሚል ድብደባ እንዲሁም ደግሞ እስራትና የገንዘብ ዝርፊያና ውድመት ፈጽመዋል። ዛሬም ለዚህ ዘመቻ ሲንቀሳቀሱ የነበሩ የመንግስት ወታደሮች ላይ ነው ይሄ ድንገተኛ ጥቃት ተፈጸመው ተብሏል። በጥቃቱ የደረሰው ጉዳት በአሃዛዊ ቁጥር ማወቅ አልተቻለም። ሌላው አሳዛኝ መረጃ ደግሞ የድሮን ጥቃትን የተመለከተ ነው። በምስራቅ ጎጃም እናርጅና እናውጋ ገደብ በተባለች ቦታ ዛሬ ረፋድ በተፈጸመ የድሮን ጥቃት 120 ሰዎች መገደላቸውን ነው የአማራ ፋኖ በጎጃም የገለጸው። የአማራ ፋኖ በጎጃም ጭፍጨፋውን አውግዟል። ጭፍጨፋው የእያንዳንዱ ጣፋንታ ነው ነገ ብሏል።
ስለሆነም ለዚህ ጭፍጨፋ ሁሉም ራሱን ለመከላከል የክተት አዋጅ ዝግጅት ማድረግ አለበት። ለዚህም ጥሪ እናደርጋለን ብለዋል። 120 ሰዎች ናቸው እንግዲህ በአሰቃቂ ሁኔታ ዛሬ የተፈጸመ የድሮን ጥቃት የተገደሉት። እንግዲህ ሰሞኑን በተለያዩ አካባቢዎች ቆም ብሎ የነበረው የድሮን ጥቃት እንደገና ዛሬ ጀምረዋል። ባህር ዳር ዙሪያ ዛሬ ጠዋት አሰሳ ነበር። እንደዚሁም ደግሞ ወደ ምዕራብ ጎንደር ቋራና አካባቢው እንደዚሁ የድሮን አሰሳዎች ነበሩ። በለሳ አዲስ ዘመንና ትምከም እንደዚሁ የድሮን አሰሳዎች ነበሩ ተብሏል። ዛሬ ማለዳ እንግዲህ ምስራቅ ጎጃም ደግሞ የድሮን ጥቃት መፈጸሙን ነው መረጃዎች የጠቆሙት። እንግዲህ በተለይ ዛሬ የሚከበረውን የጸሎተ ሐሙስ፣ ነገ የሚከበረውን የስቅለት ከዛም ቀጥሎ የሚከበረውን የትንሣኤ በዓል ምክንያት በማድረግ ሰዎች ሰብሰብ በሚሉባቸው አካባቢዎች ላይ እንግዲህ ከድሮን ጥቃት ራሳቸውን ለመከላከል አስፈላጊውን ጥንቃቄ ማድረግ እንዳለባቸው ነው እንግዲህ የዛሬው ጥቃት የሚያሳየው። ወደ ሰሜን ወሎ ስንሄድ ሰሜን ወሎ ሀብሩ ወረዳ ጊራና ሸለቆ ወደ ፋጅ ተብሎ ወደሚጠራ ቦታ እንቅስቃሴ ላይ የነበሩ የመንግስት ኃይሎች ላይ የአድማ ብተናና የሚሊሻ አባላት እንደዚሁ ደፈጣ ጥቃት ተፈጽሟል። በዚህም ወታደራዊ ጉዳት ደርሷል። ጉዳቱ አልታወቀም፣ የጉዳት መጠኑ ማለት ነው። ትጥቅ ግን በፋኖ እጅ ገብቷል። የሚሊሻ አባላት ትጥቆች በፋኖ እጅ ገብተዋል ተብሏል። በዚሁ ሰሜን ወሎ ሀብሩ ወረዳና ወረባቦ ወረዳ አዋሳኝ በሆነው አካባቢዎች ሀሮዬ ተብሎ በሚጠራ ቦታም እንደዚሁ የደፈጣ ጥቃት ተፈጽሞ በዚህ ከፍተኛ ቁሳዊ ወታደራዊና ሰብአዊ ጉዳት ደርሷል። በዚህ ጥቃት በትንሹ 35 የሚደርሱ የአድማ ብተና የሚሊሻ አባላት ሞትና ቆስለኛ ስለመሆናቸው የመረጃ ምንጮች ገልጸዋል። የቡድንና የነፍስ ወከፍ መሳሪያዎችም እንደዚሁ ተተኳሾች በፋኖ እጅ ገብተዋል። ከአንድ ወር በፊት እንግዲህ በዚህ ወረዳ የወረዳው አስተዳደር፣ የወረዳው የፖሊስ አዛዥ እና ሌሎች የሚሊሻ አባላት በዚህ አካባቢ በተፈጸመ የደፈጣ ጥቃት እንደዚሁ መገደላቸው ይታወቃል። ጉዳዩ በወቅቱ መነጋገሪያ የነበረ ጉዳይ ነው። አሁን በዚህ በወረባቦ ከወረዳው ከተማ ቦከክሳ ውጭ አብዛኞቹ የገጠር ቀበሌዎች በፋኖ እጅ ይገኛሉ ነው እየተባለው። በእርግጥ በሌሎቹ አካባቢዎችም እንግዲህ ከወረዳ ከተሞች ከዋናው መንገዶች አብዛኞቹ ቦታዎች አሁንም በፋኖ እጅ ነው የሚገኙት። ወደ ሰሜን ጎንደር ስንሄድ በዳባት ቦዛ ተብሎ በሚጠራው ቀበሌ ዛሬ ሌሊቱን በርካታ የሚሊሻ አባላት በፋኖ ተይዘው ተወስደዋል ተብሏል። ዛሬ ሌሊት በፋኖ ተይዘው የተወሰዱት የሚሊሻ አባላት ቁጥራቸው አልታወቀም ይላሉ የመረጃ ምንጮቹ። ሆኖም ይላል የመረጃ ምንጩ በአንድ መንደር ብቻ 7 የሚሊሻ አባላት በሌሊት ተይዘው ተወስደዋል ሲባል ሰምቻለሁ። በሌላ መንደርም በተመሳሳይ 4 የሚሊሻ አባላት እኔ እንኳ ባለኝ መረጃ እንዲሁ ከ12 በላይ የሚሊሻ አባላት ተይዘው ተወስደዋል። በሌሎች መንደሮችም እንደዚሁ በርካታ የሚሊሻ አባላት ተይዘው ተወስደዋል ተብሏል ብለዋል። እንግዲህ ባለፈው ዓመት በዚህ ወረዳ በተለይ ቆላ ወገራ ተብሎ በሚጠራው ገጠራማ አካባቢ ከ134 በላይ የሚሊሻ አባላት ለዘመቻ እንደገቡ ሳይወጡ መቅረታቸው ይታወቃል። ባለፈው ዓመት ሚያዝያ መጨረሻ ነው ይሄ እንግዲህ 134 የሚሊሻ አባላት በአንድ ወረዳ የነበረ የሚሊሻ ኃይል ሙሉ በሙሉ ያለቀበት ዘመቻ ነው። ያንን ተከትሎ ሚሊሻ አልቋል። ከዚያ ጊዜ ጀምሮ በእነዚህ ቀጠናዎች ሚሊሻ ተዳክሞ ተበታትኖ የፌዴራል ፖሊስ የአድማ ብተና የመከላከያ ኃይል ነው አካባቢውን ተክቶ የሚገኘው። አሁን እንግዲህ ያሉት ቀሪ የሚሊሻ አባላት በዚህ መንገድ ተይዘው ተወስደዋል። ከዚህ ጋር በተያያዘ በዳባት ወደ ቆላ ወገራ፣ ጠገዴ፣ አርማጭሆ ከዳባት ከፍተኛ የሆነ የመንግስት ኃይል ስምሪት አለ ነው የተባለው። ከትላንት ጀምሮ ተከታታይ እንቅስቃሴዎች እንዳሉ ነው የመረጃ ምንጮቹ እየገለጹት። በዚህ በቆላ ወገራ እንግዲህ ተከታታይ ዘመቻዎች ተደርገዋል። ልዩ ዘመቻ፣ የከበባ ዘመቻ፣ የቆረጣ ዘመቻ፣ የማጽዳት ዘመቻ በሚል በርካታ ዘመቻዎች ተደርገዋል። በእነዚህ ዘመቻዎች እንግዲህ እስካሁን የመጣ ለውጥ የለም። አሁንም ተጨማሪ ኃይል እየገባ መሆኑን ነው መረጃዎች የሚያሳዩት። ወደ እብናት ስንመጣ እብናት፣ ቋሊሳ፣ ዋልዋ ተብሎ በሚጠሩ ቀበሌዎችን ጨምሮ በበርካታ አካባቢዎች የአርሶ አደሮች የቁም ከብቶች፣ የቀንድ ከብቶች እንዲሁም ደግሞ ሌሎች የቤት እንስሳት ፍየልና በግን ጨምሮ በመንግስት የጸጥታ ኃይሎች በተለይ በሚሊሻ በገፍ እየተነዱ ነው እየተባለው። በዛሬው ዕለት እንኳን ከ120 በላይ የቀንድ ከብቶች ከቋሊስ አካባቢ ተነድተዋል ተብሏል። እንግዲህ አርሶ አደሮች ናቸው ከብቶቻቸው እየተነዱባቸው ያሉት። በሚሊሻ ጥቆማ ነው እየተደረገ ያለው። ዝርፊያ እየተፈጸመ ነው። የፋኖ ዘመድ የተባለ በሙሉ ሀብት ንብረቱ እንዲወረስ እንዲሁም ደግሞ እንዲቀማ፣ እንዲወድም፣ እንዲዘረፍ ተደርጓል። በዚህ መንገድ በርካታ አርሶ አደሮች ንብረታቸውን እየተዘረፉ ነው የሚሉት የመረጃ ምንጮቹ። ይሄ ጉዳይ ውሎ አድሮ ለሚሊሻም የሚተርፈው ይሆናል የሚሉት አስተያየት ሰጪዎቹ፣ ከህዝብ የወጣ ፋኖ በራሱ ጉዳይ መጠየቅ ሲገባው ዘመዶቹን በዚህ መንገድ ማሰቃየት እንዲሁም ደግሞ ለፋኖ ድጋፍ አድርገዋል በሚል ሰዎችን በጥርጣሬ ማሰቃየት ሌላውን ሚሊሻውን ዋጋ የሚያስከፍል
ህዝቡንም ወደ እርስ በርስ እልቂት የሚወስድ ጉዳይ ነው ብለዋል። ይህን ኃላፊነት የጎደለውን ተግባር መንግስት እንዲያቆም ነው አስተያየት ሰጪዎቹ ጥሪ እያቀረቡት። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። አሁንም ሀሳብ፣ አስተያየት፣ ጥቆማዎች ይኖራችሁ ጥቆማ @gmail.com በሜሴንጀር በዋትሳፕ በቴሌግራም እንዲሁም ደግሞ በትዊተር መልእክቶችን ልታደርሱኝ ትችላላችሁ። በእጅጉ ነው የማመሰግነው። መልካም ጊዜ